በዲኤንኤ ተስማማላችሁ ሲባል ዘራ ያዕቆብም አለ አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው እሱ አማራጭ ነው ያለው ሀለንገይ ነው። እኔ አላልኩም ብለሃል ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም ዘምታለሁ። ነገም ዛሬም ዘምታለሁ ያልኩን አሁን አሰማለሁ አላልኩም ካልክ እኔ አልልም። ይኸው ልንገር አንደኛ እኔ አልክድም። ይኸው ያደረኩትን አልክድም። አንተ ግን የሚሊክን ታመጣለህ። ሚሊክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ ነው ወይ ህዝብን እኔ ታረዳቸዋል ያልከውን ያልከው እሱንም ደግማለሁ። አሁንም ደግማለሁ። ሀቢባ ተሰሚኛለሽ? የኔና እሱ ጉዳይ የኛ ጉዳይ አይመለከታትም። ሀቢባ እኔ እናንተ በምናወራው እናወራለን። እኔ የማወራው ስለ ልጅቷ ነው። ስለ ልጅቷ ያልኩትን አምጣ። ስለ ልጅቷ ያልኩትን ምን ያልከውን ያምጣ። ምንድን ያለው? ስለ ልጅቷ ያልከውን ነገር አምጣ። ያንን እንጠይቀው። ምንድን ያለው? ስሜን ሲያጠፋና አምጣ። አሁን ቮይስ ነው ያሰማኛል። አሁን ያልኩትን እኔ ያልከውን ካልኩኝ ይቅርታ ጠይቃለሁ ብለህ ካንዴ እሱም ብያለሁ ያሰማና ሌላ ምን አለ? ሌላ ምን ሲያወራል ነበር እንዴ? ከዚህ በፊት እሱን የሸገሩ ጁንታ ነው እንትን ሲል የነበረው ሲል ነበር እኮ ምን አልኩኝ ነው ማረጃም ታስቲው ነበር እኮ አንቺ ማኩ ማቡ አንዴ ይቅርታ። እኔ እውነት ለመናገር አሁን የዲኤንኤው ምናምኑን አላቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር ረጅም ይሁን አጭር ጭራሽ መልኩን እንኳን አይቻላቅም። ፎሎዌርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ። ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረና ወንጀለኛ ሂዶ ብሔር ውስጥ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረውና አሁን ሲናገራት የነበረው ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁን ትናገራላችሁ። አላማችን መስመሩ አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋይ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነን። ወደ ህዝብ እንዳይወርድ ግን ዛሬም ነገም እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይህንን ነገር ለህግ የሚቀርብበት መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘራ ያዕቆብ አለ አንቺ ጋር መጥቷል። ሀሜትን እንዳይመስለው በውስጥ እናውራ ብለሃል አላልክም ብለሽ ጠይቂው እዚህ እኔ ፊት ለፊት ከልጁ ጋር አንድ ጥያቄ ልጠይቀው። ለሸገር ልጠይቀው። ሀቡ የተፈቀድሽልኝ ትግራይን አይወክልም ነው አይደል? ተክላይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝቤን አይወክልም። ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። አንድ ጥያቄ ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘራ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው ለፍምስና ነው የሰሩበት። እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ታውቂያለሽ፣ ሪጎሮን ስለምታውቂው ነው። እሱንም ሪከርድ ማምጣት ይቻላል። አንዴ ላስጨርሽኝ ሀቡዬ፣ እሱም ሪከርድ ማምጣት ይቻላል። አንድን ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለኝ ስለማንም። አስተዳደጌም ባህሌም አይደለም። እኔም ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደ ኋላ አለ። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል። እኔ ህዝቤ ላይ ጥቃት ያደረሰ ሰው ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገም እከራከራለሁ። ከነገ ወዲያም እከራከራለሁ። የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆምም ዛሬም ነገም አላቆምም። ስለዚህ እኔ ያወራሁት እንደዛ ነው።
ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም፣ ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር የመፍታት። ይሄ ማለት ፍራቻ አይደለም፣ ይሄ ማለት ፈሪነት አይደለም። ሞክረነዋል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አላር ትግራይ ሞትና ራብ ነው የመጣው። ያን ስለምናቅ ነው የምንፈራው፣ ፍራቻ አይደለም። ሞትን የሚያውቅ ሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን እንፍታ። የልጅ ወንጀለኛ ከሆነ ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ እየታገቱ ነው የማይሆኑ ተጋሩ በአንድ ግለሰብ በጥላቻ እየታዩ ነው። ይሄ ነገር ይቁም ተብሎ ነው ሎዛ ከበረከት ጋር መጣ ይሄን ነገር ልታስቆም የሞከረችው። ነገሩ ፖለቲከኞች ገቡ፣ ነገር ወደ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔ የማወራው ሰው አይደለም፣ ህግ ነው የሚያወራው እሱ። ገብቶሻል? ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔ የማወራው ስለዚህ ልጅ ነው። እቺ ልጅ እህታችን ተበድላለች፣ ህግ አለ። በደሏን እኛም አንክድም። እኔም አምናለሁ እንደ አንድ እህቴ ሐቋ እንዲወጣላት ይህንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው። አንቺም ታውቂያለሽ፣ መዓት የብሔር ብሔረሰቡ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። ከኔ የራሴን ሰው የሃና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ሲጠይቅ እያልኩሽ እኮ ነው። የሃናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሃና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ እኮ እኔ። አሁን ሚጣ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህና እሱ የቃላት ስህተትና የአማራኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ነው አይደል? ይኸው እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ቆይ እሱ ይሄኛው አጼ ዘረ እነሱ ይልሽ ይሄን ወንጀል ምን ያስረዳሻለሁ? አንዴ በቃ ይልሽ ይሄን ወንጀል እየሰሩ ያሉት ተጋሩ ናቸው። ስለዚህ ተጋሩ አሁን የተያዙት ልጆች መንግስት ጠርጥር ያለው ብሎ ነው የያዘው። ፍርደኛም አላላቸውም። ገብቶሻል? እዛ ውስጥ ብዙ እንትኖች አሉ። ስም መንግስት የሚፈልገውን ክሌም እያደረጉ ስሙን ላይ እየቀየሩ ተቀይሮ ነው እንጂ ገብረ ሀጎስ ይባላል እያሉ ብሔር ተኮር ሆነ አይደለም። ይሄ ጉዳይ የሃናን ይመለከታል። እኔ እኮ እኛ እኮ እያወራን ያለ ስለ ሃና ነው። እነሱ የሰሩት በሃና ጋር አድርገው እኮ ነው። ታዲያ እኔስ ምንድን ነው የምልሽ? ነው የሚሉትን እየነገርኩሽ እኮ ነው። እነሱ የሚሉት ምንድን ነው? የልጅቷ እገታ የሚጀምረው የተደራጀ ኃይል አለው። እዚህ ላይ የተደራጀ ኃይል ያለው ከአርሚ 33 ጀምሮ ተናበው ነው የሚሰሩት። እቺ ልጅ እንደዚህ ያደረጓት አሉ። ኤቪደንስ ጠየቅናቸው። አያስወሩም። እዮዳብ ቤት ገዳዮቹ እነሱ ናቸው። ደማችንን እየመለስን ነው። እንኳን ደስ አላችሁ አማራ ልጅ። ይሄ ደግሞ ለአማራም ለትግራዋይም አይጠቅምም ተው ስንላቸው እኛም ማንም ያስገባን የለም። ነገሩ መስመር እየለቀቀ ነው ያለው ነው። መስመር አለቀቀም። ሪያሊቲን ያስያዝኩት የተባለውን ነው እኮ የተባለውን አሰማለሁ እኮ በቮይስ ነው። ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሃና ጎን ነው ወይንስ ከተክላይ ጎን ነው አጼ የሚባለው? ከሃና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሃል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ኢምፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መታችሁ የአማራን ህዝብ እየጨፈጨፋችሁ ምንም ስለኛና ስላንተ የሸገር ልጅና ነኩ አንተም ስሜን አንስተው እኮ ሌላ ጊዜ ታወራላችሁ። አላወራህም። ያንተን ህግ የያዘ ጉዳይ ነው። አላወራህም። ችግር የለውም። ስለ ፖለቲካ ስለ ልጅቷ አወራኝ። ስለ ልጅቷ ነው የምናወራው። ስለ ልጅቷ ነው የምናወራው። ስለ ልጅቷ እኔ ያላልኩትን ነገር ብለሃል። አሰማት። አላዳምጥም። ኔቨር ያላልከውን ያለውን ንገረኝ። ችግር በትግራይ ነው የሚፈታ የሚል አይነት ነገር እንትን ብሎ ያ ገንዘብ እንዳይከፈላቸው እነዛ እህቶች ተሰቃይተው ያመጡትን ገንዘብ አንድ ግለሰብ እንዲዘርፍ ያደረጉበት ሁኔታዎችን የፈጠሩ ነው ያሉትና የትኛው አማራ፣ ኦሮሞ
ትግሬ እኛ አሁን እዚህ ያሰባሰበን ሁላችንም የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ሃይማኖት ተከታዮች ነን። ከምንም በላይ የሰውነት አስቀድመን ነው በእንደዚህ አይነት ጉዳይ ላይ እየተሳተፍን ያለ ነውና የትኛውም ሌባ፣ የትኛውም ነፍሰ ገዳይ፣ የትኛውም አጋች ብሔርም ሃይማኖትም የለውም። ሂዶ የሚወሸቅበትም እድሉን መፍጠር የለብንም። ዛሬ ብናልፍ ነገ ተነገ ወዲያ ተመልሶ በእኛ ዙሩ እኛ ጋር ሊመጣ ስለሚችል ከእንደዚህ አይነት ነገሮች ራሳችንን ብንቆጥብ። ሂዶ ሊወሸቅ ሲል ደግሞ ትናንትና እንዳየናቸው አንዳንድ ወንድሞች ኖ እንዳሉት ኖ እያል ይሄ በእህቶቻችን ደም በወንድሞቻችን ደም የሚነግዱ ሰዎችን አጋልጠን ማውጣትና እንደዚህ አይነት ነገሮችን መቀነስ አለብን ብዬ ነው የማስበው። ሀውዬ በጣም እናመሰግናለን። እኛም በዚህ ተስማምተን እዚህ ጋር የመጣ ነው ድምፃችንን ለማሰማት። ምክንያቱም ህገወጥ በሰዎች ዝውውር የሚጠየቅን አካል ሚዲያ ላይ አምጥቶ ፕሮቴክት ለማድረግ መሞከር የኛ ብሔር ነው ኦር የኛ ሃይማኖት ነው ብሎ ያንን ሰው በብሔር እንዲጠለል ማድረግ ሌሎች በጣም ብዙ ሴቶች እንደ ሀና እንዲታገቱ፣ እንዲደፈሩ፣ በቃ እንደዚህ አይነት ወንጀሎች እንዲፈጸሙ ማበረታቻ ነው ብዬ አስባለሁ። ሁላችንም በአንድነት ልናወግዝ ይገባል ይህንን ብዬ ነው ማምነው። ምክንያቱም ወንጀለኛ በህገ ወጥ የሰዎች ዝውውር የሚተዳደር ሰው ብሔር አለው ሃይማኖት አለው ብዬ አላስብም። አቡዬ በዚሁ አጋጣሚ እንደው ከእንትን ካሉ ቢሰማሉ ብዬም ስለማስብ በተለይ በዚህ በአረብ ሀገሩ አካባቢ ያሉ ሁሉም ኤምባሲ አለ አይደል? ይሄ ኤምባሲዎች ስራቸው ምንድን ነው? ጥያቄ ቀኑ ሙሉ ሲረብሸኝ የነበረው ጠዋት ሬዲዮ ነበረን። በሬዲዮችንንም ፕሮግራም ስናደርግ የነበረው ስለ ሀናና ሀና ጉዳይ ላይ ትኩረት አድርገን በብዛት ስንሰራ የነበረውና ከዛ በኋላ በአይምሮዬ ሲመላለስ የነበረው ኤምባሲዎች ስራችሁ ምንድን ነው? ኦፍኮርስ የሀገርን ባላችሁበት ላይ ዲፕሎማሲ ከመስራት ባሻገር ለዜጎቻችሁ የምትወጡት ኃላፊነት ምንድን ነው የሚለውን ነገር መጠየቅ እፈልጋለሁ። ሌላ ኮሚኒቲ የሚባል በየኤምባሲ ውስጥ ደግሞ በየተወሰነ ዓመታት እየተጋፋችሁ ለመመረጥ የተለያየ ሽኩቻዎችን የምትፈጥሩ እዚህ ኢትዮጵያ ውስጥ ነውና ሁላ በተለያዩ ሀገራት ያሉ ኤምባሲ የኮሚኒቲ አገልጋዮች ለመስራት የሚሯሯጡ በእናንተም በብሔርና በተለያየ ቡድን እየሰራችሁ ልመረጥ እያላችሁ ስትጋፉ የምትውሉ ስራችሁ ምንድን ነው? እስቲ እንደው በእንደዚህ አይነት ቦታ ላይ ያላችሁ እህትና ወንድሞቻችን እየታገቱ በየበረሃው ህይወታቸው ሲያልፍ ታግተው እንደዚህ መከራ ሲያዩ እንግዲህ እኔ ብዙ ነገሮችን አሁን እዚህ ላይ የማልገልጻቸው ነገሮች አሉ፣ መሰማቸው አንዳንድ ነገሮች። እነዚህ አጋች የሚባሉት ከኤምባሲ ድረስ ኮኔክሽናቸው በጣም ሰፊ እንደሆነ እየሰማን ያለ ነው። እና ምንድን ነው ስራችሁ? እመረጣል መረጡ ብላችሁ ስትጠይቁ እዛ ቦታ ላይ ስትጋፉ ስራችሁ ምንድን ነው? ለእህቶቻችሁ ለወንድሞቻችሁ እኛ እዚህ እንግዲህ ሀቡ የ7 ወር ነፍሰ ጡር ሆና ቀለሊቱ ሙሉ ቁጭ ብላ አንተን ስትል እነዚህ እዚህ ያሉት ቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸውን ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምፅ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ስትሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበርና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምፅ የማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የወሰዳችሁት እርምጃ ምንድን ነው? እኛ እንቅልፋተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ
እንደው ቢጠየቁ መልካም ነው ብዬ ስለማስብ ነው። በጣም ስለተሰማ መስፍዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ጊዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንጽላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገርኩ። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ታደርግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ እዚህ ድምፅ ሆነን እየጮህን ያለነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። ለእኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? ለእንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭስ ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ወደሚ ይሰማል። አሁን ይሰማችኋል? እንግዲህ ሁላችሁንም እዚህ እኛን አክብራችሁ ምን ላይ ደረሳችሁ ብላችሁ ለመጣችሁት በሙሉ ክብር ምስጋና አለን። አሁንም ነገም ተነጎዳያም ከጎናችን እንደምትቆሙ ተስፋ አለን። ግን አሁን እየተደረገ ያለው ነገር መጀመሪያ ያው እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አይደለም እኛ ኤክስፔክት ያደረግነው። ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያደርጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን እንጂ ፈቃደኛ ሆነን አይደለም ወደዛ ሄድነው። እንግዲህ 3 ቀን ሙሉ እየጠበቅናቸው እኛ እንኳን ደህና መጣችሁ እያልን ሜሴጅ እንኳን ሰጥተው ለዛ እንኳን ደህና ቆያችሁን የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርክዘው ወደዛ ፖለቲሳይዝ ለማድረግ ነው የተኬደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድምቶቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ